ሰላም እንዴት ቆያችሁ? ወደ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። ዛሬ ኢንተርሊንክ ያመጣውን ትላንት አካባቢ ያመጣውን አዲስ መረጃ ለእናንተ ዛሬ የማደርስላችሁ ይሆናል። ትላንት ስላልተመቸኝ ነው ቪዲዮ ሰርቼ ነበር፣ ነገር ግን ኤዲት ለማድረግ ጊዜ ስላጣው ዛሬ ለእናንተ ልሰራላችሁ መጥቻለሁ። ምን አመጣ ኢንተርሊንክ የሚለውን ነገር አንዳንድ ነገሮችን የምንመለከት ይሆናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ምርጥ የክሪፕቶ ቻናል ስለሆነ ሰብስክራይብ ማድረጋችሁን በየጊዜው ደግሞ መረጃው እንዲደርስ ደወል ምልክቷን ክፍት ማድረጋችሁን እንዳትረሱ። ወደ ዛሬው ወደ ኢንተርሊንክ መረጃ ስንገባ ኢንተርሊንክ ዛሬ አዲስ ያመጣው ሁለት ነገር አለ። ከዛ ውስጥም አንደኛው ደግሞ ብዙ ማብራሪያ ያለው ሲሆን አንደኛው ደግሞ አንድ ከዚህ በፊት የተናገሩት ነገር እየፈጸሙት መሆኑን የሚያሳይ ነው። ያም ምንድነው? እዚህ ጋር እንደምትመለከቱት በፊት ይህ ፊቸር ብቻ ነበር፣ አይቲኤልጂ ብቻ ነበር። አሁን ግን ቬሪፋይድ የተደረገ አይቲኤልጂ እንዳመጡ ማለትም ይህን አምጥተውታል። ነገር ግን ኦልሬዲ አልተለቀቀም፣ ፕሮግረስ እያለ ስለሆነ በቅርቡ የሚለቀቅ ይሆናል። ከዛም ወደ ሊስት ሁኔታ መግባት ይጀምራሉ ማለት ነው። ከዚህ በፊት እነሱ እንደተናገሩት ከሆነ አይቲኤልጂ ቬሪፋይድ የተደረገ ልክ እንደ ቲፕ አድርጎ የሚሰጡት ሲሆን አይቲኤል የሚባል ደግሞ አይቲኤል ነው የሚባለው። እሱ ደግሞ ሌላኛው ልክ ራሱን የቻለ ዋሌት ውስጥ የሚሰራ እሱንም የሚሰጡት ይሆናል። ያም ደግሞ ልዩ ተጠቃሚ ወይም ተግተው ለሚሰሩት የሚሰጡት ይሆናል። ዛሬ በዋናነት ያመጡት አንደኛው ይሄ ነው። ቬሪፋይድ የሚባለውን አፕዴት ስናደርገው የሚመጣ ነው። ያልሰራችሁ ልጆች ካላችሁ አፕዴት አድርጉ ኢንተርሊንክን፣ ከዛም በኋላ ማግኘት ትችላላችሁ። ደግሞ ወርልድ እንትን ላይ ስንገባ ከላይ ዋሌት ምልክቷን እቺን እንደምትመለከቱት ዋሌት ምልክቷ የመጣች አለች። እሷ ላይ አዲስ ተጨማሪ ብዙ አምጥተውታል። ከዚህ በፊት አልነበረም እና አዲስ ያመጡት እሱ ውስጥ ስትገቡ ልክ እንደዚህ ያለ ነገር ይመጣላችኋል። እዚህ ውስጥ ብዙ ነገሮች አሉ። ተጨማሪ የምናገኘው አለ። እዚህ ፕሮፋይል ላይ ሄዳችሁ የዚህን ሊንክና የዚህን ይህን ኮድን አስቀምጥላችኋለሁ ዲስክሪፕሽን ላይ። ተጨማሪ እነዚህን ፖይንቶችን ይሰጣችኋል። እዚህ ጋር እንደምትመለከቱት 0.0148 ብሎ HCS ብሎ አዲስ ተጨማሪ ያመጣው አለ። ይህም ሌላ ራሱን የቻለ ድርጅት ነው። የራሱን የሆነ ጊቫዌይ የሚሰጥና USDC የሚሰጥ ነው። ስለዚህ እሱን ለመጠቀም ከፈለጋችሁ ሊንኩንና የዚህን እንትኑን ኮዱን ዲስክሪፕሽን ላይ አስቀምጬላችኋለሁ። እንደዚሁም የኢንተርሊንክም አስቀምጬላችኋለሁ፣ ገብታችሁ መጠቀም ትችላላችሁ። እንደዚህ እንደገባችሁ ወደ ታች ስትመጡ እዚህ ጋር ኮዱን መሙያ አለ። እዚህ ጋር ትሞላላችሁ። ኮድ ሙሉ ይላችኋል። ኮዱን ገብታችሁ ትሞሉና መጠቀም ትችላላችሁ። ዛሬ ካመጣው ነገር አንዱ ምንድነው? እዚህ ጋር እንደምትመለከቱት በጣም ሽልማት ያለበትን ልክ ከአይፎን 17 ፕሮማክስ ጀምሮ የተለያዩ እንትኖችን ይሰጣችኋል። እዚህ ጋር እንደምትመለከቱት ስትገቡ ብዙ የኢንተርሊንክ እንትኖች አሉ። ወደ ታች ስትመጡ የራሱ የሆነ ሽልማት ከአንድ እስከ ከፍ ብሎ ደረጃ ያሉትን በሙሉ ይሸልማል። እዚህ ጋር እንደምትመለከቱት አንደኛ የወጣው ወደ 9600 ቶታል USDT ይሸልማል። በጣም ከፍተኛ ነው። ሁለተኛ የወጣው ደግሞ ወደ 5000 አካባቢ የሚደርስ የሚያወጣ አይፎን ፕሮማክስ 17 ይሰጣል። ለሁለተኛ ነው ይህንን የሚሰጠው። ቶፕ ደግሞ ከ3 እስከ 5 ለወጡት ወደ 3600 አካባቢ የሚደርስ የአይፎን ፕሮማክስ ስልክ ሌላውን ይሰጣል። እንደዚሁም ደግሞ 800 የሚወጣው ለዚህ ደግሞ ከ5 እስከ 8 ለሚወጡት የሄድሴት ይሰጣችኋል፣ ኤርፎን ማለት ነው። ሌላ ደግሞ $500 ከ10 እስከ 20 ለሚወጡት ከ21 እስከ እንደዛ ያለ እስከ 100 ያለ ከ100 እስከ 200 ለሚሆኑት ደግሞ 1485 ቶታል USDT ይሰጣችኋል። እንደዚሁም ደግሞ በተጨማሪ ወደ ታች ስትመጡ እዚህ ጋር ብዙ ነገሮችን ታገኛላችሁ። ብዙ አሰራሮች አሉ። እነዚህን አሰራሮችን ደግሞ የምታገኙት ከዚህ በፊት ልክ እንደ ስፒን እንደምትጫወቱት እዚህ ጋር ስፒን ይሰጣችኋል። ስፒን እንድታገኛላችሁ ስፒን የምታገኙት ዋሌታችሁን እዚህ ጋር ኮኔክት ታደርጋላችሁ። ኮኔክት እንደ በፊቱ ኮኔክት ካደረጋችሁ በኋላ ልክ
ትዊተር ላይ ሼር ታደርጋላችሁ። ከዚህ በፊት እንደምትመለከቱት እኔ አሁን እዚህ ጋር አንድ ስፒን አለች፣ አንድ ደግሞ ኢ አግኝቻለሁ። ኢ ማግኘት ከዚህ በፊት አስቸጋሪ ነበር። የበፊቱ ኦልሬዲ ጠፍቷል፣ አዲስ ነው ይሄ። ኢ አንድ አግኝቻለሁ። አሁን ደግሞ በጣም ብዙ ፊደሎች አሉ። እነዚህ ፊደሎች ደግሞ ተጨማሪ የተለያዩ አይነት ታገኛላችሁ። ኢ አግኝቻለሁ፣ ዲ አግኝቻለሁ። አሁን እዚህ ጋር ገብታችሁ ስትመለከቱት የተለያዩ አይነት ፊደሎች አሉ። በእነዚህ ፊደሎች መሰረት ታገኛላችሁ ማለት ነው። እኔ አሁን እዚህ ጋር እንደምትመለከቱት አይፓድ ለማግኘት 2 ፊደሎችን አግኝቻለሁ። እዚህ ጋር ደግሞ አንድ ባይትነር የሚባለውን ለማግኘት ቶከን ነው ይሄኛው፣ አንድ አግኝቻለሁ። እዚህ ጋር ኢቴሪየም አንድ ታገኛላችሁ፣ ቢትኮይን አንድ ታገኛላችሁ። ይሄን ሙሉ ከሞላችሁ ይህም ራሱን የቻለ ሽልማት አለው። ሽልማቱን እንዴት ታገኛላችሁ? ለሁለት ነገሮች ይጠቅማል። አንደኛው ስፒን አግኝታችሁ ቢትኮይንና ኢቴሪየም ለማግኘት ነው። ሁለተኛው ደግሞ ልክ ቅድም ሳሳያችሁ እንደነበረው ከአይፎን ስልክ እስከ ዩኤስዲቲ እስከ ዶላር ማግኘት ድረስ ያለውን እንድታገኙ ይረዳችኋል። እንዴት አድርጋችሁ ነው ለዚህ ውድድር የምትበቁት ካላችሁ የዚህኛው የስፒኑን በሁለት መንገድ ታገኛላችሁ። አንደኛው ዩኤስዲቲያችሁን ኮንቨርት ስታደርጉና ቮሊዩም ስታሳድጉ ትሬድ አድርጋችሁ ቮሊዩም ስታሳድጉ ታገኛላችሁ። ደግሞ በየቀኑ በትዊተርና በተለያዩ እንትኖች ላይ ሼር አድርጋችሁ እዚህ ጋር ይመጣላችኋል። ሼር አድርጋችሁ በሱ ታገኛላችሁ። እና እነዚህ ሁለት ነገሮችን ተጠቅማችሁ አንደኛ 2 አይነት ሽልማቶችን ልታገኙ ኢቨንቶች ለመሳተፍ ትችላላችሁ። አንደኛው ኢቨንት ልክ አይፎን ስልክና ዩኤስዲቲ እንደሆነ ሁሉ ሁለተኛው ደግሞ ከፍተኛው ቢትኮይን አንድ ቢትኮይን እና ኢቴሪየም እንደዚሁም የተለያዩ አይነት ሽልማቶችን የምታገኙ ይሆናል። ስለዚህ ይህንን መስራታችሁን እንዳትረሱ። እንደዚሁም ደግሞ ዋሌታችሁን ኮኔክት እንድታደርጉ እዚህ ጋር አሁን የኔ ኔትወርክ ትንሽ እያስቸገረኝ ስለሆነ አንደኛውንም ኮኔክት ስላደረግኩኝ እያሳየ አይደለም። እንደዚሁም ደግሞ የኤንኤፍቲም ሽልማት አለው። ስለዚህ ዩኤስዲቲ ያለበት እንትን ላይ ሄዳችሁ ኮኔክት ማድረጋችሁን እንዳትረሱ። ያልገባችሁ ነገር ካለ ኮመንት ላይ መጻፋችሁን እንዳትረሱ። የዛሬው ይህንን ይመስላል። አዳዲስ ነገሮች ይመጣሉ። በቅርቡ ደግሞ የአይቲኤልጂ እና እንደዚሁም ደግሞ አይቲኤል ቶከኖችን በቅርቡ የሚለቅልን ይሆናል። ሲለቅልን ደግሞ ሊስት ይደረጋል። አላማው በጣም ከፍተኛ ነው። እንደምታወቀው እዚህ ጋር ከጎግል ጋር ይሰራል፣ ከትልልቅ ድርጅቶች አሜሪካ ስቶክ ማርኬት ጋር ይሰራል። እንደዚሁም ደግሞ ካካዋ፣ ኮልጌት የተለያዩ ትልልቅ ድርጅቶች ጋር በጣም ትልልቅ ድርጅቶች ጋር እንደሚሰራ እና በዓለም ደረጃ በጣም ከፍተኛ ነው የሱ ተጽዕኖ፣ በተለይም የኢንተርሊንክ ተጽዕኖ። ይህንንም ያደረገበት ዋናው ምክንያት ምንድን ነው? ልክ የሰው ልጅ ከኪሱ ቦርሳ አውጥቶ የሆነ ነገር እንደሚገዛ በቀላሉ ብዙ ዋጋ ሳይከፍል ልክ ከዚህ በፊት እንደሚታወቀው ከአንዱ ዋሌት ወደ አንዱ ዋሌት ሼር ስታደርጉ የተወሰነ ፊ ይቆርጣል። ከዋሌት ወደ ኤክስቼንጅ ስትቀይሩ ግን በጣም ብዙ ዩኤስዲቲ ነው ከምትቀይሩት ግማሽ ያክል ነው ዩኤስዲቲ የሚቆርጥባችሁና እሱን ነገር ለማቃለል ልክ ነፃ እንደማድረግ ከዚህ በፊት ይህንን ተናግረውት ነበር። ነፃ እንደማድረግ ነው። ማለትም ፊ አይቆርጥባችሁም። ቢቆርጥባችሁም በጣም ከ0.0 በታች ነው ፊ የሚቆርጠውና እንደዚህ የሆነ ቀላል የማርኬት ሲስተም ለማምጣት ይህንን ስላቀዱ አሁን ወደ ተግባር ኦልሬዲ እየገቡ ነው። ኦልሬዲ ጨርሰውታል። ሁሉም ድርጅቶች ጋር በከፍተኛ እንትን ደረጃ እየሰሩ ስለሚገኙ አዲስ የመጣው ደግሞ ይሄኛው HCS የሚባለው ደግሞ ራሱን የቻለ ቶከን ይህንን ኢንተርሊንክ አዲሱን ስትቀላቀሉ ይሰጣችኋል። ይህም ራሱን የቻለ ትልቅ ድርጅት ነው። ለጊቫዌይ ነው ይህንን ያቀደውና ለኢንተርሊንክ ተጠቃሚዎች ይህንን አዘጋጅቷል። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቴሌግራም ገብታችሁ የተለያዩ አይነት ድሮፖች አሉ። መስራት የምትፈልጉ ካላችሁ የቴሌግራም ሊንክም ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጫለሁ። መልካም ቆይታ። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ቆይታ ባይ